ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበታችን ናት። በአይሁድ መንገድ ግን በግ እያረድን አይደለም የምናከብራት። አሁን በጋችን ማን ሆኗል? ጌታችን ኢየሱስ ክርስቶስ ስለሆነ በሰንበት ጠብ አንገጥምም። በሰንበት እረፍት ነው የምንሰጠው። የተጣላን የምናስታርቀው ለእኛ ሰንበት ነው። እኛ እናከብራለን። እኛ ለምናከብረው መሰረት ያለን ህዝቦች ስለሆነ ብሉይ ኪዳኑን የተቀበልነው ህዝቦች እኮ ነን። ኢትዮጵያውያን ልብ ብላችሁ ስሙ። ለእስራኤል ባለውለታ ናቸው። ኢትዮጵያውያን እግዚአብሔር እስራኤልን ሲመክር ምን እንዳለ ታውቃላችሁ? በትንቢተ አሞጽ ላይ እናንተ እስራኤላውያን ለእኔ እኮ እናንተ እንደ ኢትዮጵያውያን ናችሁ ነው ያላቸው። እንደማን ናችሁ ነው ያላቸው? እንደ ኢትዮጵያውያን። ኢትዮጵያውያን መደበኛ ህዝቦች ነን። እንደ ሀገራችን ከፍ ከፍ ለማድረግ ወይም እንደ ዘር ለመጥቀስ አይደለም። ሲጀመር በነገራችሁ ላይ በዘር መመካት ከፍተኛ የሆነ በሽታ ነው። ጌታ ለምንድን ነው አይሁድን ሁልጊዜ እያሳለፈ የሚሰጣቸው ሲባል ምን ብለው እንደሚያስቡ ልንገራችሁ። የዛሬዎቹ አይሁዶች ያስቡ አያስቡ መረጃ የለም። የድሮዎቹ ግን ምን ያስባሉ መሰላችሁ? ምርጥ ህዝብ እስራኤል ናት፣ የእግዚአብሔር የመጀመሪያ ህዝብ። ሌላ ሀገር እንደ አህያ፣ እንደ ከብት፣ እንደ በቅሎ አገልጋይ ነው። እስራኤልን ሊያገለግል ሊጠቅም የተፈጠረ ነው ብለው ነው የሚያስቡት። ይህን ትዕቢታችሁን ተው፣ ሰው አትናቁ። እምቢ ሲሉት ደግሞ እንግዲያማ እናንተም ተሰደዱ ይልና ግብፅ ይልካቸዋል። እንግዲያማ ሂዱ ግሪክ፣ እንግዲያማ ሂዱ ሮም። በዚህ ትዕቢትና በዘረኝነት ምክንያት ይኸው በናዚ ጊዜ 6 ሚሊዮን ህዝብ ነው ያለቀው። በዘር እንደ መመካት ያለ በሽታ ያለ እንዳይመስላችሁ። እግዚአብሔር የሚጠላው ትልቁ በሽታ ዘረኝነት ነው። እነሱ ሁልጊዜ የሚወቅሳቸው ከዚህ ነበር። የሚወቅሳቸው ከባዕዳን እንዲያገባችሁ እናንተ እስከዚህ ተጋብታችሁ ይሄድ ብሎ ይወቅሳቸዋል። እረፍት ግን ሰንበት ግን መልካም ማድረግ ነው። እስቲ ሰንበት በሉ። በጣም ጥሩ። አሁን ወደ መንፈሳዊ ትርጉሙ ልወሰዳችሁ። ሰንበት ማነው ማክበር የጀመረው? እግዚአብሔር። እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። እግዚአብሔር አረፈ 7ኛው ቀን ላይ። ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡዬ እስከ ይዜ ይገብር ዋኔ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። Subscribe, share, like my channel.